السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد رمضان لاي يسرعناቸው خير ስራዎች አላህ ዘንድ ተባረከ ወተዓላ ይጠበቁልን ዘንድ ከረመዳን በኋላ ያን የሰራናቸውን በረመዳን የሰራናቸውን خير ስራዎችን ከሚያበላሹ ከሚሰርዙ መጥፎ ስራዎች ልንጠነቀቅ ይገባናል። መልካም ስራ ወንጀልን እንደሚያራግፈው እንደሚያብሰው ሁሉ ወንጀልም خير ስራን ያብሳል ይሰርዛል ተብሏል። ነሆ ረመዳን ላይ ብቻ ሳይሆን አላህን ማወቅ ዲን ላይ መጽናት ያለብን ከረመዳን በኋላም ሁሌም እስከ ለተሞታችን ድረስ ቀጥ ማለት خير ማብዛት ከወንጀል መራቅ ግዴታችን ነው ብለናል። አላህ ተባረከ ወተዓላ ዒባዳን በጊዜ አልገደበውም፣ በቦታ አልገደበውም። ሞት እስኪወስድህ ድረስ ጌታህን ታዘዝ፣ ጌታህን ፍራን የተባልን በበርካታ የቁርአን አንቀጾችም ቀጥ በሉ፣ ወደ አላህ ተመለሱ፣ ምህረት ጠይቁት ተብለናል። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም በታዘዝከው መሰረት ቀጥ በል፣ ኸይሩን በመስራት ከሸሩ በመራቅ ያንተ ተከታዮችም ጭምር በታዘዙት መሰረት ይጽኑ ቀጥ ይበሉ ብለዋል። የእስቲቃማ የጽናት እንቅፋቶች የሚባሉ አንዳንድ ነጥቦች እንዳሉና እነዚህን አለፍ ያለን እንደምናነሳ ጠቅሰን የመጀመሪያው የጽናት እንቅፋት ዱንያን ከልክ በላይ መውደድ፣ ለዱንያ ከሚገባት በላይ ቦታ መስጠት እንደሆነ ገልጸናል። ዛሬ ባጭሩ የምናየው ሁለተኛውን የጽናትና የእስቲቃማ አላህ የሚወደው ሁኔታ ላይ ቀጥ እንዳንል የሚያደርገንን ነገር ይሆናል። ይኸውም ጓደኛ ነው። ኢማሙ አቡ ዳውድ፣ ኢማም አሕመድ፣ ኢማም ትርሚዚ ከአቡ ሁረይራ ባስተላለፉት ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም የሚከተለውን ብለዋል። አረጁሉ ዐላ ዲኒ ኸሊሊሂ ፈልየንዙር አሐዱኩም መን ዩኻሊል። የሰው ልጅ የጓደኛው ባህሪ፣ ዲን፣ ልማድ ላይ ነው የሚሆነው። አንዳችሁ ማንን ጓደኛ እንደሚያደርግ ልብ ይበል፣ ያስተንተን፣ ያስብ ብለዋል። አረጁሉ አልኢንሳኑ ዐላ ዲኒ ኸሊሊሂ። ወንድም ይሁን ሴት፣ ትንሽም ይሁን ትልቅ የጓደኛው ዓዳ፣ ባህል፣ ልማድ ላይ ነው የሚሆነው። የጓደኛው ስነ ምግባር ላይ ነው የሚሆነው። ለምንድን ነው ይሄ የሆነው? ጓደኛ አብሮት የሚቆይ ሰው ላይ ተጽዕኖ ስለሚያሳድር። ጓደኛችን ጥሩ ሰው ከሆነ እኛ ላይ ጥሩ ተጽዕኖ ያሳድራል። በአንዴው እንኳን ጥሩ ሰው ባያደርገን ከሱ ጋር ውለን ስናደር በሂደት ጥሩ ሰው እንሆናለን። ሙሉ በሙሉ ጥሩ ሰው እንኳን ባንሆን ክፋታችን ይቀንሳል። ጓደኛችን ጥሩ ሰው ከሆነ ከሱ ጋር ስንሆን በዛች ሰዓት እንኳን ከመጥፎ ነገር እንርቃለን። መጥፎ ጓደኛ ከሆነ ደግሞ መጥፎ ያደርገናል። በአንዴ መጥፎ ላይ ያደርገን ይችላል፣ በሂደት ግን መጥፎ ያደርገናል። ከኢማን አላህ ከሚወደው ደረጃ ያወርደናል። ሙሉ በሙሉ ከዲን ከኢማን እንኳን ባያወጣን ከሱ ጋር ስንሆን በኸይር እናሳልፈው የነበረው ሰዓት በሸር ያልፋል፣ ወይም ባዶ ሆኖ ያልፋል፣ እንከስራለን ማለት ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ፈልየንዙር ያሉት። ነظር ማለት ማስተንተን ማለት ነው፣ ማሰብ ማለት ነው። ጓደኛዬ ማን ነው? አብሬው ምሳ ምበላው፣ አብሬው መንገድ የምወጣው፣ አብሬው ስራ መሰራው፣ በተለያዩ ጉዳዮች ማማክረው ማንን ነው ያለን እንድናስተነትን ነብይ ያዘዙን። አንድን ሰው ከመቅረባችን በፊት አኽላቁን፣ ስነ ምግባሩን፣ ምላሱን፣ አቅሉን ልናይ ይገባናል። እንዲሁ በጸባይ ከኛ የገጠመን መንገድ ላይ ያገኘነውን በሆነ አጋጣሚ ያየነውን ሁሉ ስለተመቸን ጓደኛ ልናደርግ አይገባን። የማይቀር ነው። ዱንያ ላይ ከአንድ ሰው ጋር አብረው ከበሉ አብረው ከጠጡ ወዳጅነት ከፈጠሩ አኺራ ላይ መጠያየቅ አይቀርም። ወንጀል ስራ አይተህ ዝም ብለኸኛል፣ አዛን እየሰማው ኢቃም እየሰማው ለራስህ ሄደሃል፣ እኔን ትተኸኛል ብሎ ይከሳል አይቀር። ሶላት የማይሰግድ ለጀማዓ ቦታ የሌለው ጓደኛ ካለህ ወይም ያስተውሃል ወይም እሱን ትተኸው ትሄዳለህ። ሙስሊም ከመሆኑ ጋር፣ አዛን ከመስማቱ ጋር፣ ሶላት አልጀማዓ የሚወጅብበት ከመሆኑ ጋር ከሁለት አንዱ አይቀርም። ሶላት አልጀማዓ የማይሰግድ ጓደኛ ካለህ ወይም ለሱ ብለህ ጀማዓውን ትተህ ቤት ሶላት ታሳልፋለህ፣ ታዘገያለህ፣ አልያ ደግሞ አንተ ትወጣለህ፣ እሱ ቤት ይቀመጣል። ሁለታችሁ ሙስሊሞች ከመሆናችሁ ሌላም የዱንያም ዓለም ላይ ይሄ ነው የሚባለው። የሪባ ጥንቃቄ የሌለው በጉቦ ጉዳዮችን ለማስፈጸም ምንም የማይገድበው አላህን የማይፈራ ዋና ኪሱን መሙላቱ ብቻ የሚያስብ በምን ሞላሁት የማይል ጓደኛ ያለው ሰው እንዲህ አይነት በዲን የማይፈቀዱ አካሄዶችን ያየ ዝም ይላል፣ አልያ ደግሞ እሱ በገባበት ይገባል። በሴቱም በኩል ይሄው ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አዘዋል። የነቢይ ትእዛዝ ማክበር ግዴታ ነው። የተኛውም የሰው ልጅ ጓደኛው ማን እንደሆነ ያስተንትን፣ ያስብ። ጥሩ ጓደኛ ከሆነ ይቀጥለው ጓደኝነቱን፣ አኺራ ላይ ይጠቅመዋል። ጓደኛው መጥፎ ከሆነ ወደ ወንጀል የሚጣራ ከሆነ
የኸይር እንቅፋት የሚሆን ከሆነ ደግሞ ያቁም ጓደኝነቱ። አኺራ ላይ ከመከሰሱ በፊት አኺራ ላይ ከመወቀሱ በፊት አንተ ነህ ያጠመምከኝ አንቺ ነሽ ያጠመምሽኝ ከመባባላቸው በፊት ከጥሩ ሰው ስንውል ሽቶ ነጋዴ ጋር አብረን እንደምንውል ነው ነብዩ እንደነገሩን በምሳሌ። ሽቶ ነጋዴ ወይም ሽቶ ይሰጥሃል ወይም ይቀባሃል ወይም ከሱ ጋር በመነካካትህ ሰውነትህ ሽቶ ይሸታል። አልያ ደግሞ ከሱ ጋር እስካለህ ድረስ ጥሩ ሽታ ነው የሚሸትህ። ጥሩ ጓደኛም እንደዚህ ሆነ። ወይም ቁርአን ሲቀራ አብረው ትቀራለህ ወይም ደግሞ ታደምጣለህ። ምን እንኳን ባታደርግ እሱ አጠገብ ሆነህ ቁርአን ሲቀራ ድረስ እየጠበቅከው የሚያልፈው ሰዓት በወንጀል አያልፍም። ቀልበ ደረቅ ወንጀለኛ ጋር ብትሆን ወይም ወንጀል እያየህ ወይም እየሰማህ ወይም ወንጀል እየሰራህ ነው የምታሳልፈው። አማ መጥፎ ጓደኛ እንደ ብረት ቀጥቃጭ ነው፣ ወናፍ ነፊ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እማ እሱ ጋር ብረት እየቀጠቀጥክ ወናፍ እየነፋ ትውላለህ፣ ጭስ ትሸታለህ፣ ልብስህ ይቃጠላል። ወንጀልም እንደዚህ ሆነ። ወንጀለኛ ወንጀሉን ያሰራሃል ወይም አይተህ ወንጀል እንድትንቅ ያደርግሃል። ወንጀል ስናይ እንድንቆጣ ሸሪዓችን ይፈልጋል፣ እርምጃ እንድንወስድ ይፈልጋል። ከእናንተ ውስጥ ወንጀልን ያየ በእጁ ያስወግደው፣ ስልጣን ካለው አቅም ካለው በግዛቱ ስር በቤቱ ውስጥ ከሆነ ይሄ ወንጀል የሚሰራው ያስወግድ ብለዋል። የነቢ ትእዛዝ ነው። በእጁ ማስወገድ ያልቻለ በምላሱ ይናገር፣ ይተች፣ ያውግዝ። ይሄን አታድርጉ አላህን ያስቆጣል ይበል። ይሄን ቢያንስ ማድረግ ያልቻለ በልቡ ያውግዝ ብለዋል። በልቡ ያወገዘ ደግሞ ከቦታው ዞር ማለት አለበት። ወንጀለኛ ወንጀል በመስራቱ እንደሚጠየቀው ሁሉ ወንጀል ሲሰራ አይቶ ዝም የሚል እንዴት ለአላህ አትቆጣ? ክብርህ ቢነካ፣ ኪስህ ቢነካ፣ ሚስትህ ልጅህ ብትነካ ዝም አትልም። የአላህ ዲን ሲነካ፣ የረሱል ዲን ሲነካ፣ ህግ ሲጣስ ዝም አትበል ካልክ ወለይሰ ወራء ذلك من الإيمان حبة خردل። ወንጀልን አይቶ በእጁ ማስወገድ እየቻለ ዝም ካለ፣ በምላሱ ማውገዝ እየቻለ መናገር እየቻለ ዝም ካለ፣ በልቡ መጥላትና ወንጀል ከሚሰራው ሰው ዞር ማለት እየቻለ የትኛውንም ያላደረገ ልቡ ላይ ሰናፍጭን የምታክል ኢማን የለችም ብለዋል። ኢማን ያለው ሰው አላህ ሲታመጽ አይቶ ዝም አይልም። ቤትን እሳት ሲያቃጥሉ ዝም እንደማትለው፣ ልጅህ ወደ ገደል ወደ እሳት እየሄደ ዝም እንደማትለው ወንጀል የሚሰራ ሰው ይህ ወንጀሉ ወደ ጀሀነም እሳት እንደሚወስደው እያወቀን ዝም ልንል አይገባንም። ዝም ካለን የኛም ኢማን ችግር አለበት። ዝም ካለን ስራውን ወደናል ማለት ነው። ዝም ካለን ነገ ወደኛ ይዘምታል፣ ይሸጋገራል። አልሐምዱሊላህ ጓደኛ የመምረጡ ጉዳይ ካመንበት ካሳሰበን ሁሉም የሰው ልጆች መጥፎች አይደሉም። ጥሩም አለ መጥፎም አለ። መጥፎነትም ደረጃ አለው። ጭራሽ አላህን የማይፈሩ የአኺራ ጉዳይ የሚያሳስባቸው ሞትን የዘነጉ በዲን የሚያሾፉ ሰዎች ጋር ሄደህ ልትለጠፍ ልትጠጋ ይገባል። ወቀድ ነዘለ ዐለይኩም ፊል ኪታቢ አን ኢዛ ሰሚዕቱም አያቲ ላህ ዩክፈሩ ቢሃ ወዩስተህዘኡ ቢሃ ፈላ ተቅዑዱ መዐሁም። በአላህ አንቀጽ የሚያስተባብሉ የሚያሾፉ ሰዎች ከገጠሟችሁ ተነግሯችኋል፣ ከነሱ ጋር አትቀመጡ ተብላችኋል። ኢነኩም ኢዘን ሚስሉሁም፣ እምቢ በላችሁ በዲን ከሚያሾፉ በዲን ህጋት ከሚያስተባብሉ ጋር ከተቀመጣችሁ እናንተም እንደነሱ ናችሁ ብሏል አላህ ተባረከ ወተዓላ። ወከዛሊክ ጓደኛ የሚለው አስፈተን ልናየው ይገባል። ሚስትህም ጓደኛህ ናት፣ ወንድምህም ጓደኛህ ነው፣ ጎረቤትህም ጓደኛህ ነው። ጓደኛ የግድ ባዕድ የሆነ ጉዳይ ላይ የምታገኘው ብቻ አይደለም። ከማንም በላይ ጓደኛ ሚስትህ ናት። ባለቤትህን ጥሩ ለማድረግ ጥረት ልታደርግ ይገባል። ያንተ ብቻ ጥሩ መሆን ቤቱን አያስተካክልም፣ ህይወትን አያስተካክልም። ከውጭ ጓደኛህ በፊት የውስጥ ጓደኛህን ለማስተካከል ለመቀየር ጥረት ልታደርግ ይገባል። መቀየሪያ መንገዶች ብዙ ናቸው። ዱዓ ማድረግ፣ ማስተማር፣ ከጥሩ ጓደኛ ጋር ማገናኘት። ልጅህም ጓደኛህ ነው። ውጭ ካሉ ጓደኞች ጋር ግንኙነትን ማስተካከል እንዳለበት ሁሉ ቤት ውስጥ ያሉ ልጆቻችንም ጋር አብረውን ከሚበሉ አብረውን ከሚጠጡ አብረውን መንገድ ከሚወጡት ጋር ያለን አህዋል ልናስተካከል ይገባናል። ልጁ እንደፈለገ ሲለብስ፣ ሴት ልጁ እንደፈለገች ስትሆን አይቶ ዝም የሚል ወንጀሉን በተደጋጋሚ ሲያየው ለወንጀሉ የነበረው ቁጣ ይቀንሳል። ኢዳ ረመዳን ላይ መስጂድ ውስጥ ከአላህ ባሮች ጋር ተራዊህ፣ ተሐጁድ፣ 5 ወቅት ሶላት እንደሰገድ ነው፣ ዒልም ዳዕዋ እንደሰማ ነው፣ ረጅም ሰዓት ቁጭ ብለን ቁርአን እንደቀራ ነው። ከዛ በኋላም ይሄ አይነት ስሜት ውስጣችን ላይ እንዲኖር ይሄን የሚያስታውስ የዲን የአኺራ ወንድም እህት ያስፈልገናል፣ ጓደኛ ያስፈልገናል። ጥሩ ጓደኛ ማለት ሲያዩት አኺራን የሚያስታውስ ጓደኛ፣ መጥፎ ጓደኛ ማለት ሲያዩት ዱንያን የሚያስታውስ ጓደኛ ነውና አላህ ተባረከ ወተዓላ ለሁላችንም ሷሊህ የሆኑ አኺራን የሚያስታውሱ ጓደኞችን እንዲሰጠን ዱዓ ከማድረግ ገንዘብ ለማግኘት ጤንነትን ለማግኘት ዱዓ ከምናደርገው ባልተናነሰ መልኩ ጥሩ ጓደኛ አላህ እንዲሰጠን ዱዓ ማድረግ። ጥሩ ጓደኛ ካጣህ ከመጥፎ ጓደኛ ከመሆን ለብቻ መሆን ይሻላል። ለብቻ ከመሆን አኺራን ከሚያስታውስ ኸይር ነገር ላይ ከሚያግዝ ጓደኛ ጋር መሆን ይቻላል። አላህ ተባረከ ወተዓላ ዱንያ አኺራችን ያስተካክልን። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።